አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ የሆነ ሰው ጨልሏልና በቲክታክ እንግዲህ እየጨፈረች መታለች። ወይዘሪት እዩ ማለት ነው። ስሟን ምንድን ይጥራው ነው የሚባለው? ስሟ ሁሉ ነው ያስጠላኝ ማለት ነው። እና ፎቶዋን ላመጣው ብዬ ማለት ነው ወላሂ ኧረ አላመጣም። የእሷ ፎቶማ ስልክ ውስጥ መግባት የለበትም ብዬ አስጠላኝ። እናንተ ስራ እኮ ነው ጀስት ምንም እንትን የለው ግን አስጠላችኝ በቃ እና አላመጣኋትም ማለት ነው። እና እንዲሁ እስኪ ልናገር ብዬ ነው እና እናንተም አንዳንድ ነገሮች እንዳያሳስቧችሁ ለመናገር ያክል ነው የመጣሁት ማለት ነው። እና ብዙ የዋህ እህቶች አላችሁ በጣም ብዙ ማለት ነው። እና በቃ የተባለው የተነገረው ሁሉ እውነት የሚመስላችሁ አላችሁና ሰሞኑን ስራ ሊጀምሩ ይችላሉ ውዶችዬ። እና የኔ ግምት ነው ማለት ከማየውና ከሚሆነው አንጻር ሊጀምሩ ይችላሉ። ከዛ ስሙን አጥርቶ ብሩኬም ነገሩ ይጠናቀቃል ማለት ነው። እና ብሩኬም ወደ 400 ኬ ገፋ ይላል። ቅመምዬም ወደ 350 ኬ ትሄዳለች። ከዛ ያው ይጠናቀቃል ስራው ማለት ነው። እና ምንም ነገር አታስቡ። በዚህ በእዩ ጉዳይ ምንም አይነት እውነት እንደሌለ 100% አስረግጬ ነው የምነግራችሁ ካሁኑ ማለት ነው። ካለፈው መማር መቻል አለባችሁ። ሀይሚዬንም ብሩኬንም ከዚህ በፊት የረገጥናቸው የተሰደቡት ይበቃል። ስራ ነው ይስሩ። እያያችሁ ነው አይደል? በሰላም በፍቅር እየመጡልን ነው። ሰሞኑ በጣም ብዙ ደሳስ የሚሉ ነገሮችን አይተናል። እና አሁን ራሱ እንደዚህ በፍቅር በሰላም ሲመጡ ራሱ አንዳንድ ጊዜ ቀዝቀዝ ይላል አይደል? ላይኩም እንትኑም እና አሁን ደግሞ ትንሽ ቅመም ጣል ማድረግ አለባቸው። ገባችሁ? ሰው የሚፈልገው እንደዛ ነው ውዶቼ። እና አውቀው ነው በነገራችን ላይ ብሩኬ እና ሀይሚዬ እዩ እንደዛ እያለች እየወጣች ስትናገር ምናምን ይሄ ሁሉ ስትል ዝም የሚሉት አውቀው ነው። ስራውን እንዲቀጥሉበት ስለፈለጉ ነው ብያቸዋለሁ ከዚህ በፊት ማለት ነው። እንዲቀጥሉበት ማለት ብዙ ሊሄዱበት አይደለም፣ ግን የተወሰነ ሰርተውበት ከዛም በኋላ ያቆሙታል ማለት ነው። ስሙ ጠርቶ ምናምን ይቆማል ማለት ነው። ገባችሁ አይደለ? ስለዚህ ከዚህ በኋላ የሆነ ነገር ቢመጣ ሀይሚዬንም ብሩኬንም እንዳትሳደቡ፣ አንዱን ከፍ አንዱን ዝቅ እንዳታደርጉ ባካችሁ። ካለፈው ተማሩ። እና ግማሾቻችሁ ደግሞ እኔ እውነት ነው የምናገረው እኔ እዚህ ጋር አዎ እንደዚህ ነው ምናምን እያልኩ ቴሬድ በቴሬድ ማድረግ አልፈልግም እናንተ። ምክንያቱም ሰው ሀገር ላይ ነው ያላችሁት። መጨነቅ፣ ማሰብ፣ መታመም የለባችሁም። ካለፈው መማር አለባችሁ ምናምን። ገባችሁ አይደለ? እና እዚህ ጋር ምንም ነገር እንትን ቢል አንዱን ከፍ አንዱን ዝቅ እያደረጋችሁ ማንንም እንትን እንዳትሉ። ንጹህ ልጆች ናቸው፣ ቅን ልጆች ናቸው። ሀይሚዬና ብሩኬ መቼም አይለያዩም። የፍቅር ሰዎች ናቸው እነሱ። ምንም እንትን የሚል ነገር የለም። በሚሆነው ነገር ግን እውነት መስሏችሁ ራሳችሁን የምታሳምሙ በጣም የምትጨነቁ የምታለቅሱ ሰዎች አሁንም ካለፈው መማር መቻል አለባችሁ። ራሳችሁን አደጋ ላይ እንዳትጥሉ፣ ራሳችሁን ጠብቁ ምናምን። በጣም በዚህ ልክ የዋህ መሆን የለባችሁም። ትናንትና አይታችኋል። ልጅቱ በሱ ቤት መጣች። ምን አለች? እሱ አስገድዶኝ አሁን በሱ ቁጥጥር ስር ስለሆነ ያለሁት ምንድነው ዶክሜንት የወሰደባት ዶክሜንት ፋይል አለ እና እሱን ፋይል ለመቀበል ካሜራ ደቅና መጠጥ ይዛ መታ በግልጽ እያወራሽ ምናምን ፋይሉን ለመቀበል እሱን አስክራ ምናምን። የልጆች ጨዋታ ማለት ነው። ከዛ በእኔ ቻናል እየተለቀቀ አይደለም፣ ምክንያቱም በሱ ቁጥጥር ስር ስለሆንኩኝ እሱ ነው የሚለቀው ምናምን፣ በሱ ቤት ነው አለች። እሱም የሆነው አውቀው ነው። ገባችሁ? ከዚህ በኋላ ሜቢ በእሷ ቤት ተከታታይ ይለቀቅ ይሆናል ማለት ነው። ምክንያቱም ለስራው አይዲያ አብረው ተመካክረው የሚያደርጉት ነገር ነው። ሲቀጥል ደግሞ በቲክታክ እየጨፈረች መታለች። እና እንደዛ የምታደርገው ለምንድን ነው? የተመልካችን ትኩረት ለመሳብ ነው። ገባችሁ? በደካማ ጎናችን እየመጣች ስለሆነ እኛ እንደሚያናድረኝ ስለምታቅ የእኛን አቴንሽን ለመሳብ ነው በዛ የምትመጣው። ገባችሁ? ሜንሽን እያደረገች ብሩኬን ትጨፍራለች ምናምን፣ የፍቅር ዘፈኖች ምናምን እየዘፈነች አሁን ራሱ ዛሬ 2 ቪዲዮ ነው የለቀቀችው። 2 ቪዲዮ ነው የለቀቀችው። ገባችሁ አይደለ? እኔ ፎሎ አላደረኳትም። አጋጣሚ ማን ነው ዩቲዩብ ላይ ሳያት ማለት ነው ሌሎች ፎቶዋን እየለጠፉ ምናምን ያመጧት ልጆች ነበሩና ምን አዲስ ነገር ለቃ ነው ብዬ ስሟን ሰርች አድርጌ ገብቼ ነው ያየኋት ማለት ነው ቲክታክ ላይ። እና 2 ቪዲዮ ነው የለቀቀችው።
ያን የምታደርገው ለምንድን ነው? የእኛን ትኩረት ለመሳብ። ኮሜንቱን ባለፈው ዘግታው ነበር፣ አሁን ክፍት አድርገዋለች። ምክንያቱም እንደምንሳደብ ብዙ ነገር እንደምንል ታውቃለች። ያን ነገር ትፈልገዋለች፣ አቴንሽናችንን ትፈልጋለች። ገባችሁ? ትኩረታችን ወደ እሷ እንዲሆን ትፈልጋለች። እና አንዳንዴ አስተሳሰባችሁን ሰፋ ማድረግ መቻል አለባችሁ። ይሄ ዩቲዩብ ነው። ሀይሚዬና ብሩኬ ምንም እንትን የሚላቸው ነገር የለም። እነሱ አንድ ናቸው። ትንሽ የሚደብረው ነገር ያው የቅመሜ ልደት እየደረሰ ነው። ሜቢ ከልደቱ በፊት አስቀድመው እንትን ሊሉ ይችላሉ። ካልሆነም ደግሞ ያው ልደቷን እንትን ቢል እንኳ እነሱ በውስጥ እኮ ያከብሩላታል፣ ያከብራሉ እኮ በውስጥ እኮ በአሪፍ ሁኔታ እንትን ይላሉ። ያው እኛ አናይም ነው እንጂ እነሱ እንትን ይላሉ። ገባችሁ አይደለ? ግን ደግሞ የዛኔም ሰላም ሊሆን ይችላል፣ አይታወቅም። ይሄ የራሴ ሀሳብ አስተሳሰብ ነው። ገባችሁ? ግን ከወዲሁ እናንተ እንዲታስቡበትና ካለፈው እንዲትማሩ ራሳችሁን እንዳትጎዱ ነው እየነገርኳችሁ ያለሁት ማለት ነው። ምክንያቱም ስለማቅ ነው። አሁን የሆነ ስራ ከተጀመረ ሁላችሁም በቃ ሁልሽም አብዛኛው በሚባል ደረጃ የምር እነሱን ከመውደድ እንትን ከማለት የተነሳ እኔም እኮ ይከፋኛል ስላችሁ ኢቭን ድራማ መሆኑን እያወቅኩ ራሱ የሆነ በቃ የሚከፋኝ ሰዓት አለ። እነሱ ለትወና ብለው እዛ ጋር ከፍቷቸው ወይም ደግሞ አዝነው ምናምን ካየሁኝ በጣም ነው እንትን የሚለኝ ማለት ነው፣ ውስጤን የሚረብሸኝ። ግን ደግሞ ድራማና ድራማ ብቻ ነው፣ ስራና ስራ ብቻና ብቻ ነው። በቃ ምንም ነገር የለም። ገባችሁ? እውነተኛ ነገር ቢሆን ኑሮ እስከ ዛሬ ድረስ ሚዲያ ላይ እንደዚህ መውጣት አይጠበቅባትም። እና ሀባሉ ቤተሰብ አለ። እንደዚህ እውነተኛ ነገር በዚህ ልክ ምናምን እንደዚህ ግርግር እስኪፈጠር ድረስ እንደዚህ አይኮንም። ገባችሁ አይደለ? እውነተኛ ነገር ሲሆን በውስጥ ነው የሚጨረሰው ሁሉም ነገር። ቤተሰብ አለ፣ ሽማግሌ ሀገር ሽማግሌ የሚባል ነገር አለ። ከቤተሰብ ራሱ አያልፍም ይሄ ነገር። እንደው ከሽማግሌ ራሱ የሚደርስ ነገር አይደለም። ቤተሰብ አለ፣ እውነተኛው ነገር ምናምን። ከዛ ደግሞ ዲኤንኤ ይምጣ ይባላል፣ ዲኤንኤ ይመርመር ይባላል። ልክ ስትወልድ ዲኤንኤ ይመረመራል። ክርስትና ልጠብቅ ምናምን የሚባል ታሪክ የለም። ክርስትናውን ልጠብቅ ያለችውበት ምክንያት ራሱ ሀይሚዬና ብሩኬ ኦዲየንስ በጣም እንደሰለቸውና ጭቅጭቅ ምናምን በጣም እንትን እንዳለው ስላወቁ እነሱን ምን ያክል ለነሱ ቦታ እንዳለን ስላወቁ ለኛም እነሱ ክብር ስላላቸው ላይክ እንዳይነብረን በማለት ማስደሰት አለብን፣ እነሱ የሚፈልጉትን ነገር ማድረግ አለብን ብለው ስላሰቡ ነው። ገባችሁ? እኛ በምንፈልገው አይነት በፍቅር በደስታ እየመጡልን የነበረው። ገባችሁ አይደለ? እና አሁን ደግሞ ያለውን ነገር ከዚህ በኋላ ግን እኔ ሀይሚዬና ብሩኬ እንዲቀጥሉ የሚፈልገው አሁን ድራማም ቢሆን ስራም ቢሆን ማለት ነው ላይክ እንደ ባለፈው ተቃራኒ ቦታ ላይ ቆመው ሳይሆን አንድ ሁነው ምን እንዴት ነው ጥላትን ማስወገድ ያለብን? በቃ ይች ልጅ አሁን ፍቅረኛ እንዳለው ታውቃለች፣ ሚስት እንዳለው ታውቃለች አይደለ? ዝም ብላ ነው አሁን ልጅ ምናምን እያለች የምትቀባጥረው። ሶ በትክክለኛው መንገድ መሄዱን ትታ ላይክ የነሱን የማጣላት ስራ ወይም ደግሞ እነሱን ለያይታ ብሩኬን የራሷ ለማድረግ ነው እየሄደችበት ያለበት መንገድ እንደዛ ነው። ገባችሁ አይደለ? ስለዚህ እንዴት ነው እቺን ልጅ ጥላትን እንዴት ነው ማስወገድ ያለብን? አንድ ሁነን እንዴት ነው ማሸነፍ ያለብን? ለፍቅር ምን ያክል ነው ዋጋ መክፈል ያለብን የሚለው ላይ ቢሰሩበት ለእኛም ትምህርት ይሆናል። ደስ ብሎንም እናየዋቸዋለን። እሷም ደግሞ እንደዚህ እየተንጨረጨረች ምናምን በእሷም እየተዝናናን በቃ አሪፍ ይሆናል ብዬ አስባለሁኝ። እና ሀይሚዬና ብሩኬ በእንደዚህ አይነት መንገድ ቢሰሩ በጣም አሪፍ ነው። ግን እንደ ባለፈው ብሩኬና ሀይሚዬ እየተሰዳደቡ ላይክ ማለት ተቃራኒ ቦታ ላይ ሆነው ቅር እየተባባሉ ምናምን ሲፈልጉ እያዘኑ ሲፈልጉ እንትን እያሉ ምናምን ከሆነ ያው ድራማውን ለማስረዘም ብለው ካልሆነ በስተቀር እንደዛ ባይሆን የተሻለ ነው ብዬ አስባለሁኝ። የኔ ሀሳብ ነው። ገባችሁ? የነሱ አይዲያ ደግሞ እነሱ ያሰቡትና እነሱ ሊሄዱበት የፈለጉት መንገድ ሊኖር ይችላል። ገባችሁ? እና እውነተኛ ነገር ቢሆን ኑሮ ይሄ ነገር በውስጥ የሚፈታ ነገር ነው። ብሩኬ ደግሞ በፍጹም እንደዚህ አይነት ነገር እንደማያደርግ 100% እናምናለን። ገባችሁ አይደለ? አርጎ ደግሞ እንዴት ነው የሰው ልጅ አንድ ላይ አብሮ ተኝቶ ይሄን ነገር ጊዜ አውርቼዋለሁ። ምንም ለእናንተ ግን እኔ በጣም የምትገርሙኝ ነገር እውነት የሚመስላችሁ ሰዎች ስላላችሁ ነው። በጣም የሚያናድደኝ ነገር ማለት ነው። እንዴት ብታስቡት ነው? በቃ እኔ በጣም ነው የሚገርመኝ። እንዴት ብታስቡት ነው በዚህ ልክ እውነት መስሏችሁ እንትን ያላችሁት? እውነተኛ ነገር ቢሆን አንድ ወንድ ልጅ ከአንዲት ሴት ልጅ ጋር ተኝቶ እንዴት ነው የማያውቀው? እንዴት ነው የማያውቀው? ሲቀጥል ደግሞ ልጅቷ
እውነት ነገር ቢኖራት ኑሮ እስከ ዛሬ ድረስ እንደዚህ እየሆነች እየተጨቃጨቀች ሚዲያ ላይ በዚህ ልክ ራሷን አርክሳ እንደዚህ ትሆናለች? አትሆንም። በዛ ቤተሰብ ዝም ይላል አይልም። ገባችሁ? ህግ የሚባል ነገር አለ። ህግን ተውትና ደግሞ አራኒ ምን አይነት እንዴት አድርጌ እንደምገልጽላችሁ ሁሉ አላቅም። በድራማ መሆኑ እኮ እያወቃችሁ ራሱ የሆነ እኔ እንጃ የምትሳደቡ ሁሉ አላችሁ ምናምን እና ብሩክ አለማየሁ ደግሞ ታቁታላችሁ፣ ጥንቅቅ አድርጋችሁ ታቁታላችሁ ምን ያክል እንደዚች አይነት ነገሮች እንደሚፈራና በቃ በጣም ቁጥብና የተረጋጋ ሰው እንደሆነ ለሀይሚዬ ያለውን ነገር በግልጽ ሁሉ ተናግሯል። ባለፈው ድራማ ነው ብሎ እኮ ተናግሯል። ፕራንክ እያደረግን 2 ወር 3 ወር የምንቆይበት ሰዓት አለ ምናምን፣ በዛ መካከል እኔና ቅመሜ ቅር እንሰኛኝ ነበር፣ ግን ደግሞ እንረሳዋለን ምናምን ነገር እያለ ሲያስረዳ ነበር እኮ የሆነ ሰዓት ላይ የ300 ኬ ሲያከብርላት ማለት ነው። ገባችሁ አይደለና ስለምንም ነገር አትጨነቁ፣ አታስቡ። እኔ ከወዲሁም ነግራችሁ ምንድነው ሊጀምር ይችላል ስራ። ስለዚህ በቃ ማለት እንትን በሉ እንደዚህ ለምን አልሽ አይዲያ እየሰጠሽ እንዳትሉ። ይሄ ግልጽና ግልጽ የሆነ ነገር ነው። ገባችሁ አይደለ? እና አትጨነቁ፣ አታስቡ። ብዙ የሚጨነቁ ብዙ የሚያስቡ የሚታመሙ እህቶች ስላሉ ነው እንዲህ እንኳን ብዬ ተናግሬ ማለት ነው። ያው የማያዳምጠኝም ስለሚኖር ላይክ በጣም የሚጨነቁ በጣም የዋሆች እህቶች ስላሉ ለነሱ መልእክት ነው። ገባችሁ? እና ሰላማችሁ ብዝዝት ይበልልኝ። ሀይሚዬና ብሩኬ ሁልጊዜም ወደፊት የኔ ውዶች፣ ምንም ነገር ቢመጣ እነሱ የሚለያዩ ልጆች አይደሉም። ይሄን ደግሞ ውሸት ነው። ውሸት ባይሆን ኑሮ ቅመምዬም ዝም አትልም፣ ብሩኬም ዝም አይልም። ገባችሁ? እና እውነት የሚባል ነገር የለም። በቃ የለም። ፋይል ምናምን የሚባል አሁን ፋይሉን ቀማሁት ትላለች ዛሬ። በቃ ፋይሉን ቀምቶኛል ማን ነው ቀምቼዋለሁ ምናምን ትላለች። ያንን ፋይል ታስቀምጣለች። ከዛ ደግሞ ወደ እነሱ ጋር ከሄደች ምናልባት ደግሞ ትንሽ እንትን ካሉ በኋላ አጭበርብራ የሆነ ነገር ብቻ ተውት። እኔ ምንም ማውራት አልፈልግም። ለማንኛውም ይመቻችሁ። በቃ ምንም ነገር ቢመጣ እንትን እንዳትሉ፣ ይስሩ፣ ስራ ነው ይስሩ በቃ።